በደቡብ ወሎ ዞን በ9 ወሩ ከ76,000 በላይ የአሳ ጫጩቶች ተሰራጭተዋል። አሳ ከፍተኛ ፕሮቲን፣ ቫይታሚን እና ማዕድናት ያለው በመሆኑ የተመጣጠነ ምግብ እጥረትን ለመቅረፍ እና የሕዝቡን አመጋገብ ጥራት ለማሻሻል ትልቅ አስተዋጽኦ አለው። ለዚህም ሲባል በሌማት ትሩፋት ተካቶ በቤተሰብ ደረጃ እየተሰራ ይገኛል። በደቡብ ወሎ ዞን ለቡ ሐይቅ፣ አርዲቦ፣ ጎልቦ እና ማይባር የተሰኙ 4 ትልልቅ ሐይቆች ከመኖራቸው በተጨማሪ የበርካታ ወንዞች ባለቤት ነው። ይሁን እንጂ ያለውን የውሃ ሀብት ያህል በአሳ ልማት ዘርፍ ብዙም ትኩረት ሳይሰጠው ቆይቷል። ባለፉት ቅርብ ዓመታት ግን ለዘርፉ ትኩረት በመስጠት አርሶ አደሩ ተጠቃሚ እንዲሆን እየተሰራ ይገኛል። ሁለቱ ሐይቆች በተወለደሬ ወረዳ የሚገኙ ቢሆኑም በአርሶ አደር ደረጃ አሳን በማርባት በኩል የተጀመረው ግን በያዝነው በጀት ዓመት እንደሆነ በወረዳው እንስሳትና አሳ ሀብት ልማት ጽሕፈት ቤት የአሳ ባለሙያ የሆኑት አቶ ሱሌይማን መኮንን ይናገራሉ። በለቡ ሐይቅ ቀረሶ፣ አምባዛ እና ዱቤ የሚባሉ 3 አይነት የአሳ ዝርያ ያሉ ቢሆንም ቀረሶ ጣፋጭና ተፈላጊ በመሆኑ ለአርሶ አደሮች እያሰራጩን የሚገኙት ይህንኑ ዝርያ ነው ብለዋል ባለሙያው። እስካሁንም ለ12 አርሶ አደሮች በ12 ኩሬ ጫጩት የማስገባት ስራ መሰራቱን የተናገሩት የአሳ ባለሙያው እስከ ሰኔ መጨረሻ ድረስ በ20 ኩሬዎች ለማስገባት እየተሰራ ይገኛል። አሳ ይሄ በአርሶ አደሮች አንዱ የልማት ትሩፋት ነው። በአርሶ አደሮች ጓሮ ላይ የአሳ ኩሬ ቆፍሮ አርሶ አደሮችን ተጠቃሚ ማድረግ ከሚለው ተነስተን በዘንድሮ ዓመት ያው ስራ ጀምረናል፣ ገብተናል። በክልሉ የቆየ ቢሆንም የአሳ ኩሬ ቁፋሮ በአርሶ አደሮች ጓሮ በእንደኛ ወረዳ ግን ዘንድሮ ነው የተጀመረውና አሁን ኦልሞስት እንግዲህ ስለዚህ ከዚህ በፊት አንድ 12 አስገብተናል። አሁን 4 አስገባን። 12 ኩሬ የአሳ ኩሬ ላይ የአሳ ጫጩት ተጨምረናል 12 ወንድ ላይ። አሁን ደግሞ እንደምታዩት ነው። ከዚህ ቀጣይ ደግሞ የተጀመሩና ያልተጠናቀቁ እንትኖች አሉን። እነሱም በመጠናቀቅ ላይ ናቸው። እነዛን አድርገን ያው ወደ 20 የአርሶ አደር ኩሬ በአርሶ አደር ጓሮ የተቆፈሩ 20 አሉን። አሁን ለጊዜው እነዛን እንትን ነው የማስተካከል ስራ ስለጎደለ ነው እንጂ ሁሉንም በአንድ ነበር ማስገባት የፈለግነውና አይ ችግር የለውም እነዚህንም ያሉትን እናስገባ በሚለው መንገድ ነው ዛሬ ያስገባ ነው። ስለዚህ አሁን ጥሩ ላይ ነው ያለው። ከዚህም በፊት ያስገባናቸው የአሳ ጫጩቶች በአርሶ አደሮቹ ላይ የሆነ እንትን ፈጥሮላቸዋል። አሳዎቹ ጫጩቶቹ ደህና ናቸውና ህብረተሰቡ ከዛም እየተነሳ ደግሞ እኔም እቆፍራለሁ የሚል ስሜት ላይ ውስጥ ነው ያለውና አንድ አሳ የሚደርሰው ከ4 ወር እስከ 6 ወር ነው። ያንንም ተጨማሪ መኖ ከሰጠናቸው ተጨማሪ መኖ እንዲሰጧቸው ለእያንዳንዱ ለአርሶ አደሮች በወረቀት ፕሪንት አድርገን ለእያንዳንዱ ለአርሶ አደር ሰጥተናቸዋል። በዛ መሰረት መኖ እንዲመግቡ አድርገናቸዋል። እነዚህ ደግሞ አንድ አሳ ጫጩት ከተወለደ ከ4 ወር እስከ 6 ወር የደልቦ ከ2015 ዓ.ም ጀምሮ ለአርሶ አደሩ ስለ አሳ ጠቀሜታ ግንዛቤ መፍጠር ቢጀምርም የተሻለ መነቃቃት እየተፈጠረ ያለው ግን ባለፉት 2 ዓመታት መሆኑን የተናገሩት ደግሞ በደቡብ ወሎ ዞን እንስሳትና አሳ ሀብት ልማት መምሪያ የእርባታና ተዋጽኦ ቡድን መሪ አቶ ስዩም በቃለ ናቸው። ደላንታ ወረዳ በእንስሳትና በሰብል ምርት የሚታወቅ ቢሆንም በአሳ ሀብት ብዙም እንቅስቃሴ ያልነበረው ባለፉት ዓመታት በተሰራው ስራ ግን የአሳ ምርትን ከወረዳ ውጭ በአጎራባች ወረዳዎችና በደሴ ከተማ ጭምር ማቅረብ የቻለና ለሌሎች ወረዳዎች ተሞክሮ መሆን እንደቻለ አቶ ስዩም አስረድተዋል። በዚህ ዓመት ባለፉት 9 ወራት ተወለደሬ፣ አልብኮ፣ ወረኢሉ፣ አርጎባና ቃሉ ወረዳዎች በአርሶ አደሮች የተዘጋጁ ከ50 በላይ በሚሆኑ ኩሬዎችና 2 ግድቦች 76580 የአሳ ጫጩቶች የማስገባት ስራ መሰራቱን አቶ ስዩም ጠቅሰዋል።
ለተንታ ለመቅደላና ለከለላ ወረዳዎች ደግሞ ለማሰራጨት እንቅስቃሴ እየተደረገ ስለመሆኑም ጠቁመዋል። ዞናችን በእንስሳት ሀብት ልማት አንዱ ዘርፍ ትኩረት ሰጥተን የምንሰራው የአሳ ሀብት ልማቱን ነው። 4 ሐይቆች እንዳሉን ማንም ይሄ በክልልም በዞንም እንዳገር የሚታወቅ ነው። ነገር ግን እስካሁን ትኩረት ሰጥተን እየሰራን አልነበረም እና ከ2015 በፊት የተወሰነ የአሳ ሀብት ልማቱን በተለያዩ ወረዳዎች የግንዛቤ ፈጠራ ስራ ተሰርቶ ስራ ለመስራት ጥረት እያደረግን ነበር። ያን ያክል አልነበረም ጅምሩ። ከ2015 ወደዚህ ግን ከጊዜ ወደ ጊዜ የአርሶ አደሩን ግንዛቤ ያሰፋን፣ ጠቀሜታው ምን ያክል ነው የሚለውን በተለይ የስርዓተ ምግባችንን ከማሻሻል አንጻር አንዱ አሁን ስፔሻሊ ለሚመጣው ትውልድ ምን ያክል ነው ጠቀሜታው የሚለው ነገር በጣም ሁላችንም ስለምናውቀው ይሄን መሰረት አድርገን ነበር ስንሰራ የነበረውና ደላንታ ላይ አንዱ ዋናውና የአሳ ሀብት ልማቱን ኢኮኖሚያዊ ፋይዳውን ብቻ ማህበረሰባዊ ተጠቃሚነቱና የአርሶ አደሩን ፍላጎት ያነሳሳ ወረዳ ትልቁ ወረዳ አሁንም ማሳ የሚመረትበት ወረዳ ደላንታ ነው። በኋላ መጣበታለሁ ብዬ ነበርና የት ገባ ለሚለው የደላንታ እንዳለሳሳት እንጂ ግፋቢል ከ3.5 ሄክታር በላይ ነው የሚለው ሸፍኖ የያዘው እና ደላንታ በእንስሳት እርባታ የታወቀ ነው ይታወቃል። በተለያየ በሰብል ልማትም ታዋቂ ነው። ነገር ግን በአሳ ያን ያክል አልነበረም። አሁን ላይ ግን ፖንድ ተቆፍሮ ሰፊ ነው ፖንዱ። እዛ ላይ ያለው አሳ ሁላችንም ስለምናውቀው ትልቁ ደቡብ ወሎን አሳን እንዲማር ህብረተሰቡ እንዲያቅና እንዲሰፋ ስራ ያደረገን ደላንታ ነው። በቃ አሳ ጫጩት የምናወጣው እንግዲህ በተወለደሬ በደቡብ ወሎ ዞን 4 ሐይቆች አሉ። ከ4ቱ ሐይቆች ደግሞ ተወለደሬ ላይ ደግሞ 2ቱ ሐይቅ ትልልቅ ሐይቅ ያለው ተወለደሬ ወረዳ ላይ ነው ያለው። ይሄ ከዚህም ደግሞ የአሳ ዝርያዎች ተወለደሬ ለጎ ሐይቅ ላይ 3 አይነት የአሳ ዝርያዎች አሉ። አምባዛ አለ፣ ዱቤ አለ፣ ቀረሱ አሳ አለ። እኛ አሁን እያስገባን ያለው ነው የቀረሱ አሳ ዝርያ ነው። ወደ አርሶ አደሮች ጓሮ በቆፈሩት የአሳ ኩሬ ፖንድ እያስገባን ያለ ነው የቀረሱ አሳ ዝርያ ነውና እነሱ ደግሞ ለምግብነት ደግሞ ጣፋጭና ተፈላጊ ናቸው። አየሩም ጋር ደግሞ ተስማሚ የሚሆኑት ደግሞ ለተወለደሬ ወረዳ እነሱ ናቸው እናደርገው። እነዚህን ደግሞ እዚህ የሰለጠኑ 2 የአሳ ጫጩት የሚያወጡልን 2 ሰዎች አሉ። በእነሱ አማካኝነት ነው ጫጩቶቹን እያወጣን እንትን የምናደርገውና ጫጩቶቹን ስናወጣ ምንድነው ያው በአጎበር መልክ ነው አሁን የምናወጣው። ለምን ትንንሾቹን ለመራባት ትንንሾቹ ናቸው ተፈላጊ የሚሆኑትና የመሞትም አደጋ አይኖራቸውም እነሱ። ስለዚህ ትንንሾቹን ጫጩቶች ነውና በአጎበር ይዘን ከዛ በኋላ ምንድነው ባልድ ላይ ስናስገባ ጥንቃቄ በተሞላበት ውስጡ ያለውን ኦክሲጅን አውጥተን ከዛ በኋላ ንጹህ ውሃ ከባህሩ እሱን እንጨምራለን። 1/3ኛውን 3/4ኛውን እንጨምራለን ውሃ። ከዛ በኋላ ያለውን አሳዎችን ስንጨምር በቁጥር ስናስገባ እንደዚህ በፍኛችን እንቆጥራለን ያንዱ ልፍኝ። ከዛ በኋላ እፍኙ ይሄን ያህል ብለን አባስተን በካሬው በካሬ ላይ ከ3 እስከ 5 አሳ ይዛል ይላል ባንድ ካሬ። በዛ ስሌት ነው ጫጩቶችን እናስገባና ውስጡ ያለውን ኦክሲጅን ስናስር ውስጡ ያለውን ኦክሲጅን እናስወጣለን። ከዛ በኋላ በኦክሲጅን እንትን እናደርግና አሽገን በባልዲ ወስደን አርሶ አደሮቹ ቆፈሩ ኩሬ ላይ ራሱ ስንጨምር ምንድነው እስከ 10 ደቂቃ ባለው ሬንጅ ውስጥ አላምደን ነው የምናስገባው። ወስደን መገልበጥ አይደለም። አርሶ አደሮቹ ጋር የምናስተምራቸው ትወስዳለህ፣ እንደዚህ ብድግ አድርገህ ከነባልዱ ታስገባና ከዛ በኋላ እንትኑን አውጥተህ ከ5 እስከ 10 ደቂቃ ቀስ እያደረክ ውስጥ ያለውን የዝህን ሙቀትና እዛ ያለውን አየር ማላመድ አለበት። ከዛ በኋላ ቀስ አድርገህ ከዚህ ትከፍትና እነሱ እያዩ የዛና የዚህ ውሃ የሆነ ነገር ይፈጥራል። ከዛ በኋላ እያዋዛህ እስከ 10 ደቂቃ ሲሆን በራሳቸው እነሱ አሳዎቹ እንዲገቡ ይሆናል። ያ ካልሆነ ግን የመሞት አደጋ 11 ኩሬ ላይ ተወለደሬ ገብቷል። 2 ኩሬ ላይ አልቡኮ ወረኢሉ አንድ ግድብ ላይ ነው ሰፊ በዚህ ሲር አንድ ግድብ ላይ አስገብተናልና አርጎባ ላይ አንድ ግድብና 2 ኩሬ ላይ በዚህ አመት ነው የገባው። ቃሉ ላይ 28 ኩሬ ላይ ነው በዚህ አመት እና አልቡኮ ላይ 2 ኩሬ ላይ
በጥቅሉ 76580 ነው። ዛሬ ላይ እንደምታዩት ወደ 10500 የሚሆን ጫጩት የእናንተም ያያችሁ ስለሆነ ልናስገባ መኪና ላይ ተጭኖ ነው ያለው። እንግዲህ ቀጣይ ምንድነው የሚለው እና አልቡኮ እና ከሌሎች ከቅድም ከጠቀስኳቸው ወረዳዎች ትምህርት ወስደው መቅደላ ችግር ገጥሞን ነው ከታይ ችግር ገጥሞን ነው እንጂ ግድብም ተዘጋጅቷል፣ ኮሬም ተዘጋጅቷል፣ ተንታም ከላላም እንዲሁ በቅድመ ዝግጅት ላይ ያለበት ወረዳ ነው ያለውና ምንድነው በጥቅሉ የሰውን ፍላጎት ብቻና የምግብ ሰው የራሱ የሆነ ያመጋገብ ዘዴ ያለው ግን የሚመገበው እንዴት ነው የሚለው አርሶ አደሩ በባህላዊ መንገድ መመገብ ብቻም ሳይሆን የተሻለ ፕሮቲን፣ ካርቦሃይድሬት፣ ፋት፣ ቫይታሚን እና ሚነራል የተሟላ ነው አይደል? ባላንስ ዳይት የሚባለው እኮ ይሄ ነው። እንደዛ አልነበረም እና አሁን በየወረዳው ስትሄድ አሳ ላይ ያለው ነገር ጠቀሜታው በጣም የጎላ ነውና በቀጣይ ይሄንን እንደ መምሪያ የተነጋገርነው ምንድነው የዞንም አቅጣጫ በጥቅሉ ይህን ልምድ በሁሉም ወረዳዎች በቀጣይ የማስፋት ስራ በትኩረት እንደሚሰራ አቶ ስዩም አክለው አብራርተዋል። ዝግጅታችን ይህን ይመስል ነበር። ሰላም።